ጸጥታ መስታወት ነው። ኦኬ፣ ስለዚህ ጸጥታ እኮ መስታወት ነው የሚለው ሁለተኛ ነው ማለት ነው። እሺ፣ ጸጥታ እኮ መስታወት ነው የሚለው የመጀመሪያው። ጸጥታ መስታወት ነው ድምፅና ጭሆት የሸፈነው ሰው። ይሄ ቆንጆ ዝማሬ ምናልባት በስነ ስርዓት ይሰራል ማለት ነው። እንትኑ የተክራሩ በረከሱ ጋር እስኪ ለሞክረው ብዬ እኮ ነው። እስኪ ይሄን ይሄማ ያኛው ነው። እሺ ይሄ ነው። ሰው ስሎ ይሆናል ማለት ነው። ጸጥታ እኮ መስታወት ነው ራስን ሲያሳይ ፈራ ምን ነው። ዝምታ መስታወት ነው ድምፅና ዝምታ እኮ መስታወት ነው ድምፅና ጭሆት የሸፈነው። ከዛ ትምህርት መስጠት ይቻላል አብሮ። ብዙ ሰዎች ብቸኝነት ጠላት እንደሆነ ወይም ዝምታ እብደት እንደሆነ ያስባሉ። ነገር ግን ዝምታ እብደት ወይም ጸጥታም ራስን መሳት አይደለም። እውነተኛው አንተን የምታገኝበት ቦታ ነው እንጂ። እናም አንተ አይምሮ እናም ከራስ ጋር ትገናኛለህ። መጀመሪያ ከነበረው ካንተው ጋር ከጌታ ከራሱ ከቃል ጋር በጸጥታ በዝምታ ውስጥ በረዛ ውስጥ እርሱ ራሱ አለ። አባትህ ሊፈወሱ በመጡበት ወቅት ላይ እርሱ ግን ራቅ ብሎ ወደሚገኝ ቦታ ላይ ሄዶ በእርዚያ በጸጥታና በሰላም ውስጥ ይጸልይ ነበረ። ስራውን ለማምለጥ ሳይሆን ምን ለማድረግ ነው? ኃይልን ለማግኘት። ስለዚህ ጸጥታና በብቸኝነት ዓለም ውስጥ መገኘትና ራስን መግለጥ ከራስ ጋር መጋፈጥ ራስን ማጣት አይደለም። ይህ ኃይል የሚገኝበት ጉዳይ ነው። ብዙዎች ክርስቶስን እናምናለን እንላለን፣ በስሙ እንዘምራለን። ምክንያቱም ይህ መሲህ እንደሚመጣ፣ ይህ ነፃ አውጪ እንደሚመጣ፣ ይህ እግዚአብሔር ልጅ እንደሚመጣ ከእኛም በፊት አሁን ካለውም ትውልድ በፊት ቀድሞ የሚያውቁ ትልቅ ምሁራን ነበሩ፣ ፈሪሳውያን ነበሩ። ስለዚህ ስሙ ማወቃቸው እርሱን እንዲያገኙ ታረዳቸው። አየህ አሁን እውቀቱ ሲመጣ። ስለዚህ የኖረውን መከተል ነው ወደ በረከት ወደ ኃይሉ የሚያመጣ። ራስን ታነጻለህ፣ የአባቶችን ነጩን ትለብሳለህ። ከዛም በኋላ ቤትህን ልክ ቤተ መቅደሱ በመዓዛ እንደሚተዋወድ ልክ እንደዚያ ሁሉ እንደሚያምርበት እንደ ሀገራችን ባህል መጎናጸፊያቸውን ወይንም ከዚህ ጋር ጣል እንደሚያደርጉት ጃኗቸውን በተመሳሳይ አንተም ጥምጣምህን ጣል አድርገህ እንደ ሃይማኖት እንደሄድከው ጥሩ ሽቶ እንደተጠቀምከው ልክ እንደዚያ ጥሩ በልተህ ጥሩ ሸተህ ቤትህ ጽድት ይልና ከዚያም በኋላም አብረህ በዛ ውስጥ ራስህንም ታነጻለህ። የቤትህ መፍካት ቤትህ በቆሸሸ ቁጥር ቤትህ ነገሩ በተመሰቃቀለ ቁጥር ያንተም ውስጥ ያለው ዓለም እየተመሰቃቀለ ይመጣል። ቤት ግዙፍ የመሰለ አንተ ስላነስክ ነው። ከላይ ሆኖ ለሚያዩ ቤት ትንሽ ነው አይደል? በተመሳሳይ ከላይ ሆኖ ለሚያዩ አባትህ ወይንም የሰው ልጆች አንተን ሲያዩ የሚያዩት ምስል ውስጥ ብዙ አይነት የተመሰቃቀለ ነገር አለ ማለት ነው። ቤትን አለማስተካከል በራሱ ንጽህናን አለመጠበቅ፣ በክብር ውስጥ አለመገለጥ፣ ጥሩ የሆነ መዓዛን እንደ ቤተ መቅደሱ እንደ መስጊዱ አለመፍጠር፣ ጥሩ የሆነ ተፈጥሯዊ የሆነ ሽታ ያለው ነገር በቤት አለመኖሩ፣ በተመሳሳይ በልብህም ስለ ራስህ ጥሩ የሆነ ስሜት የለህም ማለት ነው። አየህ ነገሮችን ስታስተካክላቸው ምስቅልቅል ያለውን ቤት ውስጥ ያለውን በአግባቡ ሰድረህ ስታስቀምጥ ስትደረደር ያኔ ኩኪንግ ስማር ሼፍ ለውን
ላይክ 5S ፕሮሲጀር የሚሉት ነበረና ልክ እሱም ለካ ይጠቅማል፣ በትልቅ ነገር ማስተማሪያ ይሆናል። ዝም ብለዋል እያስተማሩን ስለሆነ እኮ ነው እንትን ያረጉን ታውቃለህ። የሆነ ዝም ብለን እንደሸምደድ ያረጉትን ትተን ወይንም ዋና ሶርስ ኦፍ ፖይንቱን ረስተን ማለት ነው። ሰው ልቀጥል አንድ ይቅርታሽ፣ ችግር የለውም ቻት ማድረግ ትችላለህ። ከራስህ ጋር ሳውራ አብሬ ከአንተ ጋርም፣ ምክንያቱም አንተንም ሳውራ ሞር ሌላ ሊማር የፈለገ ነገር የሚመጣንም ሰው ልቡን አገኛለሁ ብዬ እዚሁ አንተን ልብህን ካልገዛ ሀሳቡ ሰው ጋር ወጥቶም አይገዛም። ገባ? አሁን እዚህ ጋር የሆነ የማይሆን ነገር እኔ የማልኖረውን ከተናገርኩኝ ተረዳኝ። ላይክ ሰዎች ጋር ሄዶ ቢተገብሩትም የስሜት ለውጥ ነው የሚያመጣው፣ የባህሪ አይሆንም። የስሜት ለውጥ መልካም ነው፣ ከፍ ከፍ ያደርጋል። ልክ ነዳጅን ምንድነው መኪና ነዳጅ እንደሚያስፈልገው አሁን ነው እንትን ማለት ትችላለህ። እሺ ችግር የለውም ቆይ ራሴ ያወራል። ልክ መኪና ነዳጅ እንደሚያስፈልገው ልክ እንደዚያ በተመሳሳይም ሰዎች የሚያስፈልጋቸው የስሜት መነቃቃት አለ። እርሱ እኮ መልካም ነው፣ ግን አየህ መኪናም ሄዶ ሄዶ ይቆማል፣ ነዳጁ ያልቃል። እና ሰው ለየት የሚያደርገው ከዚህ የመኪና ቁስ ነዳጁን አለመጨረስ ይችላል፣ ውስጡን በማንጻት በመጠበቅ። ሰው ስሜት አይደለም ያንን የሚሰጠው፣ ስሜት ትንሽ ተነሳሽነት ነው የሚፈጥረው። ባህሪ ማንነት ሲሆን ግን ቅርጽ ይሰራል፣ ስትራክቸር ይሰራል። ራዌል አካዳሚ ያለ አይደለ ለምሳሌ። እና ራዌል አካዳሚ ክላሪቲ ይላል፣ ዳይሬክሽን ይላል አይደል፣ ስትራክቸር ይላል። ይሄን ነው የሚሰጠው። በተመሳሳይም ስሜት መሸጥ የለብንም፣ ስለ ስሜት ማስተማር የለብኝም። ሰው በትክክል ተግባራዊ ሊደረግ የሚችሉ ነገሮችን ነው መፍጠር ያለብኝ። አወቃቀር ያስፈልጋል። ነገር በሶስት ይጸናል ይላሉና አባቶች። በተመሳሳይ 3 6 9 እያለ እንደሚቀጥል ከ9 በላይ ቁጥር እንደሌለው ያው ራሱ ነው ሁሉም የሚደግመው። በነገራችን ላይ ልክ እንደዚያ በቃ የሆነ መዓዛ በቃ ልክ በቤት ሻማህን ታበራለህ። በትክክል ጥሩ የሆነ ለራስህ እንደ እንግዶች ሲመጡ ብቻ ለምን ታፈላለህ? ቆንጆ የሆነ ሻይህን አፍልተህ ቡና የምጠጣ ከሆነ እሱን ጠጥተህ እና ላይክ አትሊስት በቀን ውስጥ 4 ነገሮች ለአንተ የሚገቡ እንክብካቤዎችን ትሰጥና ወደ ምን ትመጣለህ? ቀስ እያልክ ራስን ወደ ማክበር ትመጣለህ። ራስን ወደ መቀበል ትመጣለህ። የተመሰቃቀለው ቤት ውስጥ ያለው ይስተካከላል እንደማለት ነው። ከዛ ወደ ጸጥታ ነው ፋይናል የምትመጣው። ምን ብዬ ነበረ? ጸጥታ እኮ መስታወት ነው፣ ራስህን ሲያሳይ ፈራህ ምን ነው? ዝምታ እኮ መስታወት ነው፣ ራሴን ሲያሳየኝ ፈራው ምን ነው? ሰዎች ከራሳቸው ይሸሻሉ፣ እውነተኛ እነርሱን ይፈራሉ። አየህ ጸጥታ ልክ እንደ መስታወት ነውና ምን ያደርጋል? ለራስህ ያው ራዌል እስኪ ምን ተረዳ? ምን ያደርጋል? እውነተኛ አንተን ምስል እንድታይ ይረዳል። ከጸጥታ በፊት የሚመጡ ሀሳቦችን ጩኸቶችን ቀነስ ታደርግ። እነሱ ማለት መስታወቱን የሚያቆሹት ናቸው። ሁሌ መስታወት ትፈልጋለህ፣ መለወጥ፣ መንገድን የሚያሳየ ዓላማህን የሚያሳየ ከፍታህን የሚያሳየ አካል ትፈልጋለህ። በት ምን ይፈጠራል? ላይክ ጩኸት ውስጥ ነህ፣ ጫጫታ ውስጥ ነህ። በበዓል ቀን እንኳን አባትህ በሰጠ ቀን እንኳን ምሽት ላይ በጭፈራና በፌሽታ ውስጥ ነህ። የበዓላቶች ዋና መሰረት ግን ልክ ቤተክርስቲያናችን እንደምታደርገው የጸሎት የጽሞና ደስ አይልም? አሁን 9 ሰዓት ላይ ስትነሳ ራዌል ከአንተ ጋር ነኝ፣ ሌላ ቦታ አትሄድ። አየህ ስትሰማ ድምፁን በቤት መስኮት ሲመጣ ሲቀሰቅስ ደስ ብሎ አብረ ዜማ ስትፈጥር አብረ መዝሙሮችን ስትጽፍ እጅግ በጣም ብዙ ነገሮች አሉ። ራስን ያገኘው ነው በጸጥታ ውስጥ ነው። ምን መስሎ ነበር? ያበርክ መስሎ ነበር። ለምን? ያሳብዳል ስላሉ ራዌል ዛሴት። ነገር ግን አያሳብድም። እነሱም ይህንን ያሉት ከክፋት አይደለም። ብዙዎች ራሳቸውን በማግኘት ውስጥ የሚመጣባቸውን ቀውስ ስለተመለከቱ በዘመናቸውም ስላዩት ያ በረከት ያ ስሜት አንተን በተመሳሳይ እንዳይነካ ስለፈሩ ልጃቸውን ካለማጣት ወላጅም ፍቅረኛም ውዷ አንተን ካለማጣት ጓደኞችም ወዳጆችም
በጽናት መቆም መለያዩ ነው። አየህ እና በጸጥታ ውስጥ የምታገኘው ነገር ራሱ ለሰዎች አይሰጥም፣ አይነገርም። ሰው አሁን ይህ ኮንቴንት ይስፋ ወይስ በኋላ ሰበስበዋለሁ? ይስፋሽ፣ ችግር የለውም። እና ምን ይፈጠራል መሰለህ፣ ቢመሰቃቀልም ችግር ስለሌለው እሺ፣ ወደ ቀደሙ እንመለስ። አሁን ሳወራ የነበረው ረሳሁት። ሰው ሪከርድ እየተደረገ ስለሆነ ችግር የለውም። ሪከርድ እያደረክ ነው ግን ቴንኪው። ልክ ቤትን አሁን ሰዎች መጥተው ሊያወሩህም ይፈልጋሉ ዝም ብለው። እንደዛ አይደለም። ጀስት ፔንኪለር አያስፈልግም። እሱማ ከየትም ይገኛል እኮ አይደል ራዌል? እሱ ከየትም ይገኛል። ምንድነው ትልቁ ጉዳይ ለሰው የሚያስፈልገው? አንድ ሲምቦሉን የሚያይለት ሰው አለ። ወይም ዓለም ላይ 1000 ጊዜ ሰው ጠቢብ ቢሆን ሰው ለሰው ምንድን ነው? መድኃኒት ነው። ምን ይላል? ገና ዘፍጥረት ላይ ራሱ ሰው ሲመጣ ብቻውን ሊሆን ዘንድ አይገባምና ይልና ይቀጥላል። ታሪኩን ሰዎች ያንበቡት እና እንደዛ ነው። እንደዛ አይነት ሰዎች ምን አይነት መሆን ያለባቸው? ሲምቦል የሚስ ፔንኪለር በጣም ቆሻሻ ነገር ነው ራዌል። ፔንኪለር የሆነ ስሜትን የሚለውጥ ሁሌ የሆነን ሰው ስታገኝ ከሆነ ሰላም ውስጥ ያለው በራስህ የጸና ነገር የለህም ማለት ነው። እሺ አሁን የጻፍኩት መዝሙር ላይ አንድ እንትን አለ። ይህንን ማን እንደሚያዜምልኝ አላውቅም። ቆንጆ የሆነ ዘማሪ በክብር እሰጣለሁ እና አቤቱ በምሕረትህ አድነኝ። ይሄ አይደለም። አሁን እዚህ ጋር እመቤቴ ረፍቴ የልቤ መጽናኛ ሁሉ ሲጠቋቁም ሆንሽ መማፀኛ መድረሻ እንደሌለው እንደ ባህር ወፍ ክንፌ ዝሎ መጣው ከአንቺ ዘንድ ላርፍ። ከዛ ይቀጥላል። ብዙ ነው። ከዛ አሁን መሀል ላይ ምን ይላል እዚህ ጋር? እሺ ልሂድ ወርታች እዚህ ጋር ማርለም እዚህ ጋር ማደለም እዚህ ጋር ማርለም አንቺ የሰጠሽው አይጎድል አይጎድፍ እኔ ማስወገድኩኝ የኃጢአቴን ልፍ ማርለም እመቤቴ ረፍቴ ልቤ ሰላሟ መጠጊያውን ሽልኝ ጸሎቴ የተሰማ ቆይ እዚህ ነው። የባህር ማዕበሉ መከራ ይረሳል ካለፈ በኋላ ያንቺ ፍቅር ግን ይጸናል ደሴቱ ምስክር ይሆናል ይላል። ደሴት መጠጊያዬ ረፍቴ ሆነሽልኝ ሙሉ ሰው አድርገሽ እረፍትን ሰጠሽኝ እና ልክ እንደዚያ ሶሪ ፈታብልማ ፈታብ ያራዳልች ፈታብ እና ምን መሰለ ተመለሳ ራዌል ታውንሽ አትሩጥ ረጋብል ላይ ቅርጸናት ሳታርማን ስለ ስትራክቸር እያወራሁ ነበር። ልክ እንደዚህ በዜማ አድርገው ሰውን ሲታከም ቆንጆ የሆኑ ቃላትን ሰው የራሱ መዝሙር ያስፈልገዋል። አሁን እዚህ ጋር ነበረ አንተም ራዌል። እሺ የታለ አንዷን ዜማ እስኪ አስታውሳት አንዴ። እና ይሄ በጣም ከብዶኝ ከሰው ጋር ነበር የሰራሁት። በንጹህ ልቤ ተጓዝኩኝ ምሕረትን ፍቅርን አመንኩኝ አሳሳት ነበር እንደሚያግዙኛል እግዚአብሔር ያክብር። አሁን የራሴ መዝሙር ነው። በቃ ራሴ ጭንቅ ያለኝ ቀን በዚህ በጸጥታ ውስጥ ሆኜ
ስትራክቸሬን በገነባሁበት ወቅት፣ ማንም 5 ሳንቲም ሳይሰጠኝ መንገዴን በሰራሁበት ወቅት፣ በዚያ ቀን በዛ ሌሊት እና ልጅ ነኝ። አሁንም ታውቃለህ፣ ስሜታዊነት ያጠቃኛል። ልጅነት አለብኝ፣ ግን ልጅነት አይደለም፣ ሰላም ነው። ለምን ደብቃለሁ? ዲፌንስ ማድረግ ዋይ? ሳይኮሎጂ አልተማርክም እንዴ? ስነ ልቦና አልተማርክም? ክርስቶስ መች ነው ሁሌ ኮረር ብሎ ጀነን ብሎ ያየው? ሰርጉም ላይ ተገኝተዋል፣ ተጫውተዋል፣ ስቀዋል አይደል እንዴ? በብዙ ቦታዎች ላይ ሁሌም ፈገግ ብሎ አስተናግዶ ያልተረዱትን ይመለከትና ያልፋል። ምክንያቱም እሱ የቆመበት ቦታ አለ። ታውቃለህ፣ እሱ የቆመበት ቦታ አለ፣ እሱ ያለበት መንገድ አለ እና እሱ ያለበትን ወለል ስላልደረሱበት አያነቡትም። ዩ አንደርስታንድ ሚ? ፎር ኤግዛምፕል ይሄ ስልክ አለኝ እዚህ ኪውአር ኮድ፣ ይቅርታ ግን እዚህ ጋር ችግር የለውም ለነገሩ። አሁን ኪውአር ኮድ ይሄ የለውም። ኤኒዌይስ ኪውአር ኮድ ሲኖር አለ አይደል ሳማ የሚያነብ ስልክ አለ እኮ። ለምን? የስልኩ ቨርዥን የሰውየው አይምሮ ከፍ ብሏል፣ ልቡ የብርሃን አምላክን አግኝቷል። በተመሳሳይ ልክ እንደዚያ ሌላ ስልክ ደግሞ አለ ራሱን የቻለ ተች ከሆኑ አንተን ይመስላል ያወቀ ይሄ ሁሉ አክሰስ የሚያደርገውን ይሄ ስልክ እርሱም አክሰስ የሚያደርግ ይመስላል። ሆኖ ኪውአር ኮድ ማንበብ የሚችል ፊውቸር አልተገጠመለትም፣ ወይንም የአባቱ መንገድን አልተረዳም። ስለዚህ ቢፈርዱም ቢናገሩትም ምንም ቢሉትም በዝምታ ፈገግ ብሎ ያሳልፋል። እንደዛ ነው። በአደባባይ እኮ እንትንም አለው። ለዛ ነው ባይዘው በህይወቴ ከኖርኩት የማካፍልበት ዘመን መምጣት አለበት። አየህ፣ ትዳር ይዤ ከብሬ በክብር ደስ አይልም። ቤቴ ሞቅ ብሎ ቡና ተፈልቶ ከባለቤቴ ጋር የተጫወቅ ከልጆቼ ጋር ወደ ራስ ተመለስ መጎረር ጀመርኩኝ እኮ ታውቃለህ። እና ልክ እንደዚያ ነው እንትን የሚሉት። አሁን ለምሳሌ በልጅነታችን እንትን አሉ ምንዘምራቸው መዝሙሮች አሉ አይደል? እቴ ሜቴ የሎሚ ሽታ ምናምን ይልና ትዳሩ ፈቶ ልሰድሻለኝ ምናምን ይለዋል። በጣም እኔ እኮ እንዴት ልበልህ፣ እንደዚህ አይነት ትምህርት አይሰጥም፣ በተለይ ለልጆች። ከዜማው አይደለም፣ ዜማውማ በጣም ቆንጆ ነው እንጂ እንደውም አሁን ይህም ዜማ ላራሱ እስኪ አሁን ዜማ ያላጣሁለት ነገር ካለ እሺ ይቀበል። ልክ እንደዛ ለራሴ እንደዚያ ዜማዋለሁ። መቀየር ይቻላል ሀሳቦችን እና ፕሮግራም ያደርጋሉ ዜማዎች። ሰው ዜማ ያስፈልገዋል ሰው እና ልክ እንደዚያ የተመሰቃቀለውን ስትራክቸር ያስተካክላል ማለት ነው። በእርግጥ ይህን ቪዲዮ ምስቅልቅል ያለ ነው፣ ግን ምስቅልቅል በማለት ውስጥ አርት ጥበብ አለ። በዛ ውስጥ ነው ሀሳብ የሚመጣው። ጥበብ እኮ ነው፣ ደስታ ነው። አርቲስቲክ መሆን አለበት ሰው። ህልሙን መፍራት የለበትም። ህልሙን ሲፈራ መንገዱን ሲፈራው በራስን በተማመን እንደሌለው ሰዎች ሲገባቸው ያ ክርስቶሳዊ ማንነቱ ከፍ አይልም። አምንበታለሁ ብሎ ያዘ ይመለጥ በግጥምና በዜማ ብቻ ነው የያዘው። ግጥምና ዜማ ጥሩ የሆነ ረፍትን ይሰጣል፣ ያጽናናል፣ ሰላም ይሰጣል። መረዳት ደግሞ ጥልቀትን ያመጣል። አየህ፣ መረዳት ጥልቀትን ያመጣል። ዩሲ ወርቅ ቅብ ከምትሆን ወርቅ ብትሆን እንደማለት ነው። ሰው ወርቅ ቅብ ሆነ ከወርቆች ጋር ሁሌም ስትሄድ ታፍራለህ፣ ትሸማቀቃለህ። ይህም ማለት ራስን አዳምጠህና አግኝተህ መንገድህን ካልገነባህ እንደማለት ነው። አየህ፣ ለዛ ነው ባዶነት የሚመጣው። ያ ደግሞ የሚመጣው ጥበብ ያለው ራሱ ቃል ነበር የሚለው በዝምታ ውስጥ እውነተኛ ማንነትን ስታገኘው፣ ተፋልመህ ስታሸንፈው ያኔ ነው። አየህ፣ ይህ መች ነው አንተ የጻፍከው? ቅብል ነው። እና በጣም የገረመኝ ማለት ነው ቀድሞ ልብህ ካልተሸነፈ አያሸንፍህም ይላለች። እንዴ አንተ ይህን ራሱ መች ነው የጻፍኩት? እኔ እኮ ችን ለመቅደድ እኮ ነው ይህን የገለኩት። የሚገርም ነው።
ኤኒዌይስ ሌላ ጊዜ ቼክ አደርገዋለሁ። አየህ እንዲህ የረሳኸው ብዙ ነገር አለ ህይወት ውስጥ እና ስትራክቸር ይሰጣል። ጸጥታውን በጸጥታ ውስጥ ራሴን እያዳመጥኩ ከራሴ ጋር እያወራሁ አይደለ? ብቻ ደስ ይላል። እሺ ሀሳቤን አሁን ሰብሰብ ለማድረግ እሞክራለሁ። ይህን ስንጨርስ እየተመለከትኩኝ ሙሉ አደራጀዋለሁ። በቀጣይ ኮንቴንት አደርገዋለሁ፣ ተምርበታለሁ። እና ምንድን ነው የሚባለው? ሻይን ጎንጨት ትብል ስራ ብሰራ አንዳንዴ ራስን መንከባከብ። አየህ ፓተርን ሲምቦል እንዴት እንደሚሰራ ሻይ ሲል ከሻይ ቅድም ሁሉ ተነስቼ ነበረ። እና ምንድነው የምልህ አንተ ለራስህ ሰርተ መብላት የሚገባህ ምግብ፣ ቆዳህን የሚያስውልህ መንገድህን የሚገነባልህ ምግብ ራውኤል እንድሪስ ለብዙ ዓመታት ሌሎችን ስታበላ ነበር። አንተ ለምን ለራስህ መስራት ሰነፍክ? ጠላቶቻችሁም እንደ ራሳችሁ ውደዱ። ጠላቶቻችሁም እንደ ራሳችሁ ውደዱ። ምን ማለት ነው ይሄ? ከዚህ በፊት እንደውም ቪዲዮ ላይ ሰርቼው ነበር። ሲጀመር ራሱን ያልወደደ ሰውን ወዶ ሺህ ነገር ላደርግ ብል መውደድ ከሚለው ጀርባ ተቀባይነትን ማግኘት የሚፈልግ ልብ አለ። ራሱን ያልተቀበለ ልብ አለ። ብቁ ያለመሆን ስሜት ያለው ማረጋገጫ የሚፈልግ ልብ አለ። ልክ ራስን ስትወድ፣ ለራስ ስትል ስታምር፣ ለራስ ስትል ስትዋብ፣ ለራስ ስትል ስራህን ስትሰራ፣ ለራስ ስትል ሻይን ስታፈላ፣ ለራስ ስትል ስትታጠብ፣ ለራስ ስትል ስፖርትን ስትሰራ፣ ሁሉም መንገድ ላይ ለራስ ስትል ስትሄድ፣ አሁንም ግን ልጅነት ያለች እየፈራው ለህዝብ ከባባድ ቋንቋ ለመጠቀም ስፖርት ምናምን ላለው እችን መቅረፍ አለብኝ። ለነገሩ ከዚህ በኋላ እየከበርኩ ነው የሚሄደው በአንዴ እንዳልጨንቃቸው ማለት ይኸውልህ፣ ዜማውን አላረል ይዘውት ሸመደዱት ዘመሩት እንጂ ውስጡን አላገኙትም ነው ዘ ፖይንት ኢዝ። ይሄ ማለት ስትራክቸሩን አላወቁትም። ስለዚህ ስትራክቸር ግዴታ ነው፣ አወቃቀር ያስፈልጋል። አየህ ግልጽ የሆነ መረዳት ያስፈልጋል። ክላሪቲ፣ በነገሮች ላይ ግልጽ የሆነ መገለጽን የሚሰጥ መረዳት እና ክርስቶስ ራሱን በጸጥታ ውስጥ በእርግጥ እንትንም አለ። አየህ ፍርሃት አለ። ምን አይነት ፍርሃት አለ? ጨለማ እንኳን የመፍራት ያለብንን አባዜ በልጅነታችን ሳንታከም ነው ያለፍነው። ለዛ ነው ለሰው መድኃኒቱ ሰው ነው ያልኳችሁ። የሆነ ዋይዝ አካል ያስፈልጋል ሁሌም ቢሆን። የሚገርም ከነዚህ ጀርባ ቁጥር አለና እያንዳንዱ ነገር ቁጥር አለው። እያንዳንዱ ነገር ልኬት አለው። ኒመሮሎጂ ምናምን ይባላል። ዓለም በጣም ሰፊ ናት። ከቁጥር ጀርባ ኃይል አለ፣ ወይም ጸጥታ አለ፣ ወይም መንፈስ አለ፣ ወይም ራሱ ቃል አለ። እኔ ሴንስ ራስን ስትረዳ ፓተርን አየህ። አንድ ነው። አሁን ለምሳሌ ራ 6 ነው አይደል? እጅግ በጣም ብዙ ሀብቶች ያሉት የሰው ልጅ ይጠቃል። እነዚህን ነገሮች አሁን በዛ አይነት ሀሳብ ይከብደዋል፣ ሰው ይከብደዋል። ስለዚህ ቀስ እያልክ ታስተምረዋለህ። ኧረ ጸጥታ እኮ መስታወት ነው፣ ራስህን ሲያሳይ ፈራህ ምን ነው እያልክ እንታ ላይክ የቆምክበት ቦታ የተቀደሰች ናትና ጫማህን አውልቅ። ዩሲ ዓለም ያለህበት አሁን ወደ መጀመሪያው መምጣት ጀመርኩ። የቀረስክ ነው ገና አልቆም ጋቁሙ ጀመርከው፣ ችግር የለውም ይዳዝም ማተር። ኦልሬዲ አሁን ከራሴ ጋር የተነጋገርኩት አለ ብቻዬ። አንተም ቻት እያደረግ ሰው ምን ይሆናል ብሬን ሬጅስተር ያደርገዋል። ይህን ተጫውቼ ስተኛ ራሱ ስትራክቸሩን ይሰራል። የአንዷም ወደ ሀሳብ መጣ ነው የሳራ እንኳን አወራው። አንዳንዴ ሰው ጋር ጠጋ ማለት መልካም ነው። በተመሳሳይ ቤትህን ተነስተህ ስታጸዳ አሁን ፕራይቬት ግሩፕ ላይ ይህን ዛሬ ብታደርጉ መልካም ነው እላቸዋለሁ። እያደረግኩት ነው። ለምን ኢነርጂው አላይን ያደርጋል። የኖርከውን ስትናገር ከተገበረው የሚያገኘው አካል አለ፣ ይሰራል። አየህ ልክ እንደዛ ነው። እና ምንድነው እኔም እነሱም አላይን እያደረግን ነው። ከዛ በሆነ ውጤት ታሳያቸው ዋው ይላሉ። ይጋባል መንፈስ፣ ደግነት። አየህ ይጋባል ደግነት። በእውነት ሰዎች ለምንድን ነው ደግ መሆኑን ግን ለነገሩ ሁሉም ሆኖ ነበር በዘመን እሳቱን ማለፍ ከብደውት ነው።
ባልነበረም ዘመኔ እሾ በዝቶበት መንገዴ አንተ አዳኜ ከጎኔ ነበር ከአምላኬ። እኔም የዛን ቀን ምሽት ነው ከዚህ 6 ዓመት እንደዛ ከሄድኩ በኋላ በእርግጥ ሁሉ መሮኝ ነበር፣ ግን ደግነትን መልሼ መረጥኩ። ግን ባውንደሪ ያለኝ እንደ ሙሴ ዛሬ በደንብ ተጠቀምኩት። ምክንያቱም ሞሴስ ህጉን ሊቀበል በጸሎት በጽሞና ውስጥ ወደ ተራራ ያ ራሱ ጸጥታ እኮ ነው። ሰው የልቡን ህግ የሚጽፈው ወደ ሀሳቡ እመጣለሁ። ትልቅ ነገር ተመረኩ ነው እዚሁ። ሰው የልቡን ነገር ህግ የሚቀበለው መንገዱ መሪውን ይኸውልህ። ህግ በቃ ትልቅ ስራ እኮ ነው። ራሱ ህግ እኮ አምላክ እኮ ነው ራሱ። ታቦት ለምንድን ነው የተቀረጸው? ጽላት ምን ማለት ነው? ጥበብ እኮ ነው። ትውልድ ቢያንቋሽሸውም ዛሬ አቤት እኮ እሱን ደግሞ ደፍሮ የሚያስረዳ መምህር ጠፋ። እኛ ወጣቶቹ እንዳንሄድ ይኸውልህ ብዙ ችግር አለ። ብቻ አላውራው ደፍረን መሄድ ነው። ለምን ሳንሄደው እንዴ? ደፍረን መሄድ ነው። አሁን ላውራ አልነበር ስለ ትልቅ ጉዳይ? ወደ ዋናው ሀሳብ ልመለስ፣ ወደሱ። እንደውም ለዚህ ያግዘኛል። መጀመሪያ ላውራ የነበረውን እየረሳሁት ስዕሌ ራሱ ልክ እንደዛ ሰውን ዝም ብዬ ቸከቸኩ ነው። በዚህ በመቸክቸክ ውስጥ ግን አርቲስቲክ ነገር አገኘው። ልብ ቅርጽ ስያለው፣ አንድ ቁጥርን ስያለው፣ ሰይፍ ስያ እንዴ ይኸውልህ። ከዛ ህጉን ሊያወጣ ሄዶ እነሱ ከህጉ ወጥተው መታገስ አቅቷቸው ሲጠብቁት ይህ ማለት ደጎናችሁ በመንገዳችሁ ሄዳችሁ ከዛ በኋላ ሰዎች ቢያስቀይሟችሁ ሲያስቀይሟችሁ ክፉ አይደለም የምትሆኑት። ብዙ ሰው በእርግጥ እንደዛ ነው። ወይም ደግሞ አልሆነም፣ እሱን አላይን የሚያደርግለት ኢነርጂ አጥቷል። ይህንን ሁለቱም ሰው ክፉ ነው አይደለም እንዴት ሆነ አውቃለሁ። ብዙ መራቀቅ እችላለሁ በእርግጥ፣ ግን እሱ ትርጉም የለውም በቃላት መጫወት። እንደውም እኔ ዕድሜ ልኬን በቃላት ስጫወት ነው የመጣሁት እንጂ ሰው አይደለም ክፉ ሀሳብ ነው። ሀሳብ በሰው ላይ ስልጣን ሲይዝ ያ ስልጣንም ደግሞ ነገሩ ልክ ሰውየው እንዲከነውን አይምሮ ላይ በሚልክበት መውገድ ድብቁ አይምሮ እንደዚህ ሆኖ ተፈጻሚ ሲያደርገው ስጋ ያ ሀሳብ ያ ክፋት ስጋን ሲያሰለጥን ሰውየው ክፉ ነው እንላለን እንጂ ሰውየው የሚመራው ሀሳብ ነው ክፋቱ። ስለዚህ የሰው ክፉ የለውም ብዙ ነገር ይባላል። አለው የለውም የሚለውን ግን የሚያረጋግጥ የለም ሰው። እኔ ደግሞ ባላንስ ነው የምፈልገው፣ ሚዛን ዛሴት የፍቅር እናት የሰላም ልክ እንደዛ። ይህ ሚስጥር ግሩም ነው ከቶ ማይነገር። ስለዚህ አንድ ነገር ፊሎዞፊ ራሱ ምን መሆን አለበት? ባላንስ መሆን አለበት። አምላክ የለም እንትና እንደዚህ አይደለም እንደነ ኦሾ ምናምን እንደዛ መሆን የለበትም። ለነገሩ እሱም በዘመኑ ብዙ ሂዶ ይሆናል። ምናልባት እኛ ያየነው የመጨረሻ ሂደቱን ነው። እሱም ብዙ ሞክሮ ሊሆን ይችላል በፍቅር ለማስተማር። ሀሳቡ ልክ ነው አይደለም፣ አልቆምንም። እሱ የቆመበት ጋር ቅድም እንዳልነው ወለል አንፈርድም። ፍርድ እግዚአብሔር ነው፣ ከላስ ተዘግቷል። ስለዚህ እንዴ አየህ ሰው ክፉ ነው አይደለም በሚለው ውስጥ አንፈርድም ነው መልሱ። ፍርድ አባታችን ነው። ምንድነው እኛ የምናደርገው? ሚረር ነው የምናደርገው። እሱ ለምን ጸጥታ መስታወት ነው ራስን ሲያሳይ ፈራ ምን ነው ብለናል እኮ እና ወደ ሰይፉ ልምጣ። አየህ እዚህ ጋር ሲምቦል ማስቀመጥ ጥሩነቱ ይሄ ማለት መጽሐፍ ጥሩነቱ ማለት ሙሴ ጋር የቅድሙን ሀሳብ በትኝ ነበር አሁን አገኘሁት። እና ሙሴ ጋር ሲመለስ ህጉን ይዞ ሲመጣ ምን ተፈጠረ? እንደዛ ተበላሽተው ሲያገኛቸው በክብር በትህትና በቀድሞ ማንነቱ ቀጠለ። ከዛስ የጻፍኩትን ጽፍ ያለው ልክ እንዳለው ጲላጦስ በተመሳሳይ የአቋም ሰው እውነትን ያዛችሁ መንገዴን የምታምኑ የእግዚአብሔርን መንገድ የምትከተሉ ህጉን የምታከብሩ ከኔ ጋር ተሰለፉ። ሰይፍ ይዛችኋል፣ አውጧቸው፣ አለቀ። ያ ግደሏቸው፣ ጨርሷቸው የእናንተን ተቃራኒ ሃይማኖት ማለት አለ። እንደዛ የምታስተምሩ ሰዎች ካላችሁ በጣም አዝናል። ፈራጆች ናችሁ ማለት ነው። ቅድም ደግሞ ሰው ክፉ ነው አይደለም። እዚህ ኳልስቱ አዲስ ነገር አምጥቻለሁ። ምን አርጋታለሁ?
በደንብ አብላላታለሁ። እሺ እና ምን አለ ላይክ እስኪ ና የሴልክ ተውራ ወይ ላየ መስመር ጣስክ። አትንፈስ። ጠፍቼ ነበር ታውቃለህ። አሁን እኮ ሰው እንደዚህ ሌላ ሰው ስትሬንጅ ሰው ሲያይ እኮ ወይኔ ያበደ እኮ ነው የሚለው። ላይክ ያችኛዋን ካላሳየሁት እኔ ሰው ደግሞ የሚጠቅመው ይሄኛው ነው። እውነቱ ይሄ ነው። አየህ ያማ ምግብ አሰራሩን ማሳየት ነው፣ ህይወት አገናኘቱን፣ ሰላም እንዴት ነው የሚያገኘው ሰው እንጂ አቅርበ ማብላት ሁሌ ጥሩ አይደለም፣ ስንፍናን ይፈጥራል። ተሰርቶ ካልቀረበለት የማይበላ ባል በሆነ እድሜ ዘመኑ ላይ ሚስቱ ስትሄድ ቤቱን ቆሻሻ ሽንቱንም ሃይላንድ ውስጥ የሚሸና ይሆናል። ቤቱ ቆንጆ የሆነ ሽንት ቤት እያለለት ማለት ነው፣ ያውም ጃኩዚ ያለው። ወደ ሀሳቤ ልምጣ እንጂ አሁን ራሱ እሄዳለሁ። ስለዚህ ቶሎ ስኬት የማይመጣም ማለት ነው። ቶሎ ወደ ነበርክበት ላትመጣ ትችላለህ። ተስፋ እንዳትቆርጥ የሚለውንም እዚህ ጋር ትይዛለህ። ሰው እንደዛ አለና ከዛ እንደዛ አድርጓቸዋል። በተመሳሳይ ደጎናችሁ ትቀጥላላችሁ ሳትፈርዱ ማለት ነው። አየህ ቀድሜ አውርቼው ነበር ሲጀምር፣ አሁን በቃል ቁጭ አለ እንጂ ቀድሜ አውርቼው ነበር። ሰው ክፉ ነው አይደለም ለሚለው ይሄን እናደርጋለን ያልኩት። ሳትፈርዱ ምን ይፈጠራል ማለት ነው? ውሳኔ ነው የምትወስኑት። ያ ውሳኔ ነገሩን ያጠራል። ሁሌም ቢሆን ደግሞ ወንዙ ሊጠራ ዘንድ ብሎኛል ወንድሜ ዘናት። ወንዙ ሊጠራ ዘንድ ምን ነበር ያለኝ? ጎርፍ ያስፈልገዋል ብሎኛል። በጣም በተጨነኩበት ሰዓት አባቴ ያክብረ ወንድሜ፣ ፈጣሪ ያክብረ፣ ከፍ ከፍ በል፣ ዘመን የተባረከ ይሁን፣ ምሕረቱን ይላክል እና ልክ እንደዚያ አሁንም አየህ በተን እናልኩ፣ ግን መጣሁ ቀስ እያልኩ ወደ ረሳሁት ሀሳቢ መጣሁ። ሰው እንደዚህ ነው ራሱን የሚያገኘው ባይዘው በጸጥታ ውስጥ። አሁንም እንዳልጠፋ ልመለስ። ልክ እንደዛ በቃኝ የምትሉት ለራሳችሁ ሰርታችሁ መብላት፣ እንግዳ ስለመጣ ስላልመጣ ሳይሆን ቤትን ማስዋብ። እንግዳ እንዳየው ተብሎ ቡፌ ውስጥ የሆነ ዕቃ ማስቀመጥ ሳይሆን መጠቀም፣ ሁሌ አጽድቶ ማስቀመጥ። ካለማጽዳት ስንፍናም ሊሆን ይችላል እኮ አንዳንዴ ለእንግዳ ብቻ ነው ነገር የምናስቀምጠው። አሁን እሱ ከብዙ ጊዜ በኋላ ነው የገባኝ። ሰው እንደውም እኮ ፏ ብሎ አምሮበት ተውቦ ሁሌ አጽድቼ ተጠቅሜው መች ነው የምጠቀመው? እስከ መች ነው ለታይታ? አየህ በልቼበት ምናምን ወይንም አቀራርቤበት ልበላ ስል ድንገት እንግዳው ሲመጣ አቤት ለራሱ ያለው ክብር። እንደ ባሪያ ሰርቶ ለካ እንደ ንጉሥ ነው የሚኖር። ምን አለበት እጃለ እንደሱ ብሆን ይል ነበር። የኛ ሀገር ሰው ደግሞ መልካም ሰው ነው በእውነት አደንቃል። አቋም ያለውን ሰው ጨካኝም ሆን ብርቱም ሆን ፈሪም ሆን ያደንቃል። አይ ሀበሻ ጀግና ከሆነን ኢትዮጵያውያን ክቡር የሆኑ ሰማይ ስር ያለን ብርቶች። ስለ ውሪያውን ችግር የለውም ረጋ ብል ራዊል ግን ያልበሰልክበት ጉዳይ አለ። በዘመነ መጀመሪያ ስራህ አሁን የምታሳየው ነገር አዲስ ነው፣ ብዙ ጀጅመንት ያመጣል። አንተ ያለህበት ወለል ላይ የሌሉት እነሱ ኮሜንት ስር ገብተውም ገና ብዙ ነገር ይላሉ። ደስ የሚለው ወደ ፍርድ አትሄድም። ክፉ ናቸው ደግ ናቸው። ኦልሬዲ በህይወትህ የሚናሸንፈው ራስን መገንባት አሁን ጀምረሃል። በድፍረትም ዓለምህንና መንገድህን እያሳየን ከራስ ጋርም በደንብ ትነጋገራለህ። አየህ ጥበብ ነኝ እና ሰው ለራሱ ማድረግ አለበት ነገሩን ማጥራት። እንደዛ ማድረግ አለበት። ሰይፍ ያስፈልገዋል። አየህ ስዕል እኮ ጥበብ እኮ ኃይል እኮ ነው፣ ብርታት እኮ። ስዕል አድኑ ያለ ምክንያት መጣ። ይህን የሚያስረዳ ይጥፋ። ይህን የሚያስረዳ ዶክመንተሪ ሰርቶ ስለ ስዕል ኃይል። ወይኔ ሀገሬ ትውልድ ሲያንቋሽሽ እኛ እናስረዳለን። አየህ አንተም ኃላፊነት እየሸሽ ነው። ከኃላፊነት አለመሸሽ ሰው ሀሳቡ ላይ እንዲህ ባይነገራቸው ምን ይሰጣቸዋል ማለት ነው? አንድ ሰው ራሱን መጋፈጥ ፈራ ማለት ራሱን መምራት ፈርቷል፣ ኃላፊነት መውሰድ ፈርቷል ማለት ነው። ስለዚህ ምን ይላል? ልክ እኔ ቅድም እንዳልኩት ይህን የሚያስረዳ አልኩኛ ይጥፋ ምናምን። በተመሳሳይ ምን አለ ማለት ነው? አንተ ተበተንኩኝ ለምን ፈራ አልኩኝ። አየህ በዚህ መንገድ መምጣት ለዛ ነው
እንዲህ ነው ዝምታ። ራስንም ስታዳምጥ አሁን አገኘሁት። ርዕሱን ሳስበው ከባድ ርዕስ ነውና ላይክ ማዳን እየቻለም ብዙ የሚጠይቁን ነገር አለ ምድር ላይ ስንኖር። እኛ በብዙ መንገድ ወጣቱ ጸጋ አለው ኃይል አለውና ምንም ማድረግ አይችልም። በቃ እንደዚህ መሆን አለብህ እንዲህ ለምን በቃ ያ በጣም ያረጀ ሲስተም እንኳን ዲጂታል ዘመን መጣ እንዳለኝ በቃ ትውልድ እኮ የራሱ ዘመን አለው። ግዙፍ ዛፎች መሃል አንድ ወንድሜ ብሌን እና ምን አለ እጅግ በጣም ብዙ ዛፎች መሃል ላይ አንድ ዋርካ ሲበቅል የሚል ግጥም አለ። ቆይ እስኪ ነው ድሬል ነው ለካ ገና በራሱ ጊዜ እንትን ይለዋል። ከጭቃ ቤት ጀምረን መከራ በልተን ማንም ብር ሳይሰጠን የቤት ኪራይ አልቅሰን ብዙዎችን ጠይቀን ፊት ነስተን እኛ ግን ለብዙዎች ብዙ ነገር ሰርተን ነበር። ብዙ ዳታ ብቻ ግድ የለም ጊዜ ይፈርዳል እና እግዚአብሔር ይክበር ቆም ያለው ለዛ ነው ባይዘው ውብ አልነበረም ዘመኔ ያልኩት። ይህ በጸጥታ ወቅት ባይዘው ኦልሞስት አብጂ በራሴ ያላር እብደት የሚል ደረጃ ከዛ ለካ እብደትም ተራ ነው። ያንተ ማነስ ነው ነገሩን ግዙፍ የሚያደርግ 2 ሊትር ኩን ከ5 ሊትር ሲመጣብህ ደንግጠህ ስትፈስ የሰይጣን ነው እብደት ነው ትላለህ። ለካ እብደትንም ሁሉ እንዲህ አድርጌ አሽከርክሬ መላክ እችላለሁ። አልፈታተነውም ላይክ አላሳየውም። ወርዘኝ ነው ለሰውም ወሬ ምን ነው እኔ ያለሁበት ላይ አይደለም ያለው ብዬ ነው የሚለው። አየህ በጣም እኮ ነው ነገሮች ደስ የሚሉት ቆይታ አለ። እስኪ ብለህ ነው ይዘው ነገር አብረን ጥና ዜማ ይነሱ ፊደል ያስተካክላል፣ ሀሳብ ይጨምርበታል። በጣም ጎበዝ ነው። ምክንያቱም ስለ ጽሑፍ ተምሯል። እድሜው ትልቅ ነው። ጥሩ እድሜ ላይ ነው ያለው። ዘመኔ በዝቶበት መንገዱ ደንባይ ስማጽን ቀኑ በፍቅር ስቀበል አሳልፍ ያለው መከራ እምነቴ ሳይረን በንጽህና ተጓዝኩኝ። ምሕረት ፍቅርን አመንኩ ስም ዘንግተው ነው አይነ ዋይ ሲሉ ዓለም ሞከረ ሊያስጥለኝ በረከት ፍቅር ሰጥህ እና በጣም ደግሞ ላይክ የሆነ ፓርት አለ። አባቴ ሆይ ከፈቀደልኝ እናገረዋለሁ፣ ካልፈቀደልኝ ራሱ ያስቆመኛል ከደረስኩ በኋላ ማለት I know how to control my mind. I know how to control myself. Because like ምንድን ነው የሚሉት ሳይኮሎጂ ላይ the dark night of the soul አሮን ነው ያላቀውም ብቻ ግን መከራኝ በልቻል። ግን ጥሩ የሆነ ነገር አስፈጥሮኛል። በተለይ በቃ አንተ አጠፋሁት እቺን የኔ ብቻ ስለሆነች ነው ላስታውሳት። እሺ በጣም የኛውን ስለያዝኩት ምክንያቱም ይሄ ለሰው የምሰጠው ነገር ስለሆነ በደንብ እንዲገባው ሰውየውን ለማስረዳት በደንብ ይሄን ስለያዝኩት ያሻሻልኩትን ያኛው ሄደ። የት ሄደ? ሪሳይክል ቢን ውስጥ ገባ። አየህ በጸጥታ ግን በጽሞና አሁን ብዙ ርዕስ ላይ ተከርኩ እንጂ እዚህ ላይ ብቻ ላምጣ ብል ይሄን እኮ ነው ሜዲቴሽን ምናምን ብሎ የሚያስተምሩ። ያው የሆነ ቅርጽ ሲሰጡት ፍርት እናደርጋለን። ሲምቦል እንፈራለን፣ ስም እንፈራለን። ግን ከስሙም በፊት ከሲምቦሉም ከሁሉም በፊት ሰው ነበር። አሁን እዚህ ጋር
ቆንጆ ሆነች። እንደዚህ ብዬ ነበረ እንደውም የዘጋሁት እዚህ ግጥሙ ላይ ያንን ረሳሁት። ችግር የለውም። ይህንንም ራሱ ደልቼዋለሁ፣ ስርዝርዝ አድርጌዋለሁ። አያችሁት? ግን ላምጣው ደግሞም አስገባዋለሁ። ምን ነበረ? እሺ አንተ ጨመርኩበት። አሁንም ሰረዝ ነው። አየህ፣ ቶሎ መወሰን ጥሩ አይደለም። አንዳንዴ ተሰርዞ የነበረንም ነገር ላይክ ሪራይት ማድረግ መልካም ነው። በጠላቶቼ አንተ ጋር መምጣት ፈለግኩ፣ በጠላቶቼ ካልሞትኩ። እዚህ ጋር ለዘላለም ግድ የለም ሲወጣ ሰው ይሰማዋል። ችግር የለውም ግን ልበለው። በሕይወት ሳለው በስጋ አሁን ካልመጣው አንተ ጋር ምን ላትርፍላት ለነፍሴ? ከሞትኩ ወዲያ ማልቀሴ። ሰፖይንቲዝ ምንድን ነው? ላይክ አሁን በሕይወት ያለሁኝ ያለ ሰበብ ስትራክቸር ይዤ መንገድን ይዤ በማዜም ሳይሆን ገብቶኝ ዜማውንም ጨምሬበት ስሜቱንም ስትራክቸሩንም የተመሳቀለውንም ቤቴንም ማስተካክዬ በቃ ማለት ያለብኝንም ልክ ሙሴ እንዳደረገው ሰይፌን አንስቼ ራሴን ቀድሼ የቆምክባት ቦታ የተቀደሰች ናት እንዳለው ነበርና ልክ እንደዛ በሕይወት ሳለው ያለምንም ሰበብ ያለምንም ማልቀስ ስላለቀስኩ እኮ በልጅነቴ ብስኩት አልተገዛልኝ። የሆነ ነገር አቺቭ ስላደረኩ ነበረ። አየህ፣ ያኔ ትልቅ ችግር መስሎኝ ነበር ብስኩት። በተመሳሳይ በአባቴ ፊት ተንበርክኬ የማለቅሰው እንባ ያን ያህል ትልቅ ነገር አለ። ሁሉ በእጃችን ነው። ሲጀመር እናገኘዋለን ውስጣችን። ራስን ማዳመጥ ስለፈራን እና አንዳንድ የምናለቅስባቸው ጉዳዮች ልክ እንደዛ ትንሽ ናቸው። እግዚአብሔር በስሜቱ የበሰለና የጠነከረን ነው በረከቱን የሚሰጠው። ለማን ነው ዝም ብሎ ያለ ፈተና የሰጠው? ለማን ነው? ራዊ ግን እንዴት አይገባህም ነበር ይዛኔ ራሱ። አየህ፣ ያልገባህም ለካ ሂደቱ ነው። በአንድ ቀን ያደገ ነገር የለም። ሲድ ውስጥ ነበርክ፣ ገባህ፣ ጨለማ ውስጥ አደግ፣ ትንሽ አቆጠቁጥክ። አሁንም ገና በጣም ብዙ ይቀርሃል። ከዚህ በላይም ብዙ ማድረግ የምትችል ሰው ነው። ሙሴ ብትሉት ከዛ ቅድሞ ሀሳብ ትዝ አለኝ። ምን ጋር እንደሆነ ያላስታውስም። የሚሰማ አንተ ካስታውስክ ትነግረኛለህ። እሺ የሆነ ፓርት ላይ ከዛ ትዝ አለኝ። ኃላፊነቱን መቀበል ፈራ። ዓላማ ከተሰጠው በኋላ ሰው ያስፈልጋችኋል ብዬ ነው። ትዝ አለኝ። ሰው ያስፈልጋችኋል ብዬ ነው። ትዝ አለኝ። ሰው ያስፈልጋችኋል። ከዛ ሄደና ያረፈበት ቦታ ላይ ከግብፅ ከወጣ በኋላ ባለቤቱን ያገኘበት የእሱ አባት ጋር ሲነግረው ምን አለው? ዋይዝ ነው ያ ሰው፣ በእድሜ ሄዷል። ጥሩ ሰው ነው፣ ደስ የሚል ፈገግታው ራሱ ፊልም ላይም ቆንጆ ካራክተር መርጠዋል። ይሄ እኮ ነው ሲምቦል ማለት። እና ብዙ ነገር ዜማ ፈጥረዋል። ስፒሪፉል ነክሳት። አየህ አሁን ወደ እኛም መጣው ቅድም። ይህን ግን እኮ ትውልዱ እንዳያደርግ ቤሳዝን ነበረ ሳለቃቅስ አሳያ ሴት አድርገው ይሁና አለው። አጸናው ልቡ። ሲያጸናውስ ሚስቱስ ሄዶ ሲጠይቃት የኔ ጀግና ሴት እኮ እንደዚህ ናት። በቃ ዓላማህን ተከተል። አየህ እዛ አልኬሚስት መጽሐፍ ላይም እንደዛው ሴት እንደዚህ ናት አለችኝ። ደግሞ ይቃኝ እንዲያንተ ከቀጠልኩ ኋላ ቆማ ከዛ ኮንቴንቱም ደግሞ ቀጣይ ስረቼ ስለቅላቸው ስንት ሰዓት ሊሆን ነው? 4 ሰዓት 5 ሰዓት። ይህን ራሱ ልቀቀው እንደ እግዚአብሔር አምላክ እንዴ! አሁን ይሄ እኮ የዝምታ አካሄድ ነው አይደለ? መንገዱ ላይክ ፒዩሪቲ ሶርስ እኮ ነው፣ ኦሪጂናሊቲ። እንደውም ሰው ከሆነ ቦታ ለቃም በምታመጣ ይመስላል ስርዓት ተፈጽሞ አየህ፣ ሰው አይፈርድም። እንዳይፈርድ አላለም ቅድም። ሰው አሁን ራሱ ማግኘት ይጀምራል። አሪፍ ነው። አይ ቲንክ ጸጥታ አይደል? የስ ደክሞኛል። ለማንኛውም ራስ እንብላ። አባቴ ሆይ አመሰግናለሁ።